ሌላትን የምታስፈራራው ሩታም ታስፈራራው አንተ ማስለውንክ ነው። ወንድ ስለሌለው አጠገባ እኔ ያለው እኔ ወንድሟ ነኝ። መዋለድ ቋንቋ ነው። እየሰማኝ ነው አይደለ? መዋለድ ቋንቋ ነው። አሁን ግን ከዚህ ድርጊት እንድታቆም ነው ፈልገው። አሁን ግን ሩታንም ምንድነው ወረቀቱ ስለዚህ ስለዚህ ወረቀት አስረዳኝ። ምንድነው ብሩኪ? ምን አይነት ደባ ምን አይነት ተንኮል ስራው ደግሞ ምን አይነት ወረቀት ነው ንገረኝ። ለቤተሰብ ተናገር። እኔ ከምናገር ተናገር። ራስ እኔ ከምናገር ተናገር። ይሄን ወረቀት እኔ ከምናገር አትናገርም ወይ? ሩታ አጥፍቻለሁ ብለህ ይቅርታ ነው አጥፍቻለሁ። እህትሽንም ሄጄ ማናገር የለብኝም የኔ ጥፋት ነው ብለህ ይቅርታ። ሌላ ነገር እንድትከባ እኔ አሁን ምን በጨዋ መንገድ ይነገርኩህ። ምን አገባ እኔ ለናገራት አለናገራት የጉዳዩ ባለቤት ሩታ ለምን አትናገረኝም? አንተ ምን ቤና እኔ ወንድሟ ነኝ። ግዴታ ወንድሞቿ ሌላ ቦታ ስላሉ ነው አንተ እንደዚህ አይነት ነገር የምትለው? ሌላ ቦታ ስላሉ ወንድሞቿ የሩታ ወንድም እንግዲህ ዛሬ የሰማነው መረጃ ቤተሰቦቼ ሩታን ትላንትና ያስደበደባት ሄርሜላን ልኮ ያስደበደባት አብርሽ ነው እያለ ነው ማለት ነው ወንድማችን። እና እንግዲህ ቤተሰብ እንደዚህ አይነት ነገር ነው እያካሄዱ ያሉት ማለት ነው። በጣም ነው የሚያስጠላው የምር። አብርሃም እዚህ ጋር ማድረግ ያለብህ ነገር ትዳርህን ማስከበር ያለብህ ራስህ ነህ። ራስህን ማስከበር ያለብህ ራስህ ነህ። ለምንድን ነው ልጅቷን የምታስደፍራት? እንደዚህ አይነት ነገር ራስዋን አስከብራ እየኖረች አይደለም። ትዳርህን የምታስከብር ከሆነ ራስህን አስከብር እንጂ እንዴት ነው ይሄን ያክል ጊዜ ድረስ ይሄን ያክል ነገር የምታደርገው? ለምንድን ነው እንዲነኳት ማትፈቅደው? አንተ ለምን እንድትሰደብም አትፈልግም? ያቺ እንትን ውሽማህን ማለት ነው እንድትነካ እንድትሰደብ ምንም ነገር እንድትሆን አትፈልግም። ሩታ ግን እዛ ጋር ራስዋን ቁጭ ብላልክ እዛ ጋር ራስዋን ቁጭ ብላ ገና ቆስሏ ሳይደርቅ ገና በስንተኛ ቀኗ ነው ጭራሽ ወር ያልሞላ ሴትዮዋ እያቃጠልክ ጭጓራዋን እያቃጠልክ ትጨርሳታለህ። ለምንድን ነው እሷን የምትደግፈው? ሩታ ጋር ሄደህ ከሩታ ጋር አንድ ነገር ትሆናለህ፣ ከዛች ጋር አንድ ነገር ትሆናለህ። ለምንድን ነው እንትን ራስህን ማታስከብረው? እዚህ ጋር ሄርሜላ ራሱ ምንም አይነት ነገር ጥፋት የለባትም ማለት ይቻላል። ለምን እሷ ስትመጣ እኔ ባለትዳር ነኝ አልፈልግም ከማንም ጋር መለጣጠፍም ከማንም ጋር መስራት፣ ስራ ከሆነ ተነጋግረው ከሩታ ጋር መስራት፣ አለበለዚያ ደግሞ መተው እንጂ ራስን ማስከበር ያለብህ ራስህ ነህ። ትዳር ማስከበር ያለብህ ራስህ ነህ። እኔ ምንም ነገር አልፈልግም ከእናንተም ጋር ግንኙነትም ሆነ ምንም አይነት ነገር አልፈልግም። እኔ ባለትዳር ነኝ፣ የልጅ አባት ሆኛለሁኝ። ከአሁን በኋላ እኔ ማንንም አልፈልግም፣ ባለትዳር ነኝ። የልጅ ራሱ ከመውለዳችሁ በፊት ራሱ እኔ ባለትዳር ነኝ ነው ማለት ያለብኝ። ይሄ ነገር የተጀመረው ሩታ እርጉዝ እያለች ነው የተጀመረው። ስለዚህ አንተ እኔ አልፈልግም ከአሁን በኋላ ምንም አይነት ግንኙነት አልፈልግም። የሆነ ነገር ሲጠይቁ ሲለጣጠፉ ምናምን ነገር አይ እኔ አልፈልግም ባለትዳር ነኝ አለቀ። ምንድነው እንደዚህ የሚያንጣጣህ አንተ? ለምንድነው እሷን አይንኩብኝ የምትለው? እንዴ ጭራሽ ብለህ ታሰድባታለህ፣ ታስደበድባታለህ እየላክ የገዛ ሚስትህን የልጅ እናትህን። አንተ ምን አይነት ደደብ ነህ? ምን አይነት አህያ ነህ ግን? ቆይ ምንም አይገባህም እንዴ? ምንም የማይገባህ ደነስ ሆነሃል እኮ አንተ። ቆይ እንግዲህ እንደምታዩት የሩታ ወንድም ነኝ ብሎ እስኪ አስበውት። የሩታ እኔ ወንድሟ ነኝ ምንም ማንም አይናገር መስሏችሁ ነው? ማንም የሌለ መስሏችሁ ነው? እኔ ሩታን ወንድሟ ነኝ ብሎ ነው እዚህ ጋር እየተናገረ ያለው ማለት ነው። በጣም ምርጥ ልጅ ነው ልጁ። በጣም ነው ደስ የሚለው። እስኪ አስቡት። የሰው ትዳር አትበጥብጡ፣ ይቅርታ ብለህ ጠይቃት ብሎ ሁላ ጎንበስ ብሎ እየለመነው ነው ልጁን ማለት ነው። አስቡት ምን ያክል መልካም ሰው ቢሆን ነው። በጣም ምርጥ ልጅ ያምር። እስኪ ያስቡት። አብርሃም መጥቶ ይቅርታ ጠይቋት፣ የእሷም ይቅርታ ጠይቋት፣ ያቺም ውሽማውን መጥታ ይቅርታ ጠይቃት ብሎ ተነጋግረው ነገሩን መፍታት ሲገባቸው እንደገና ደግሞ ይሄኛው መጥቶ እስኪ እኔ ወንድሟ ነኝ ብሎ በመሃል ግብት ጣልቃ ገብቶ አስቡት።